ሄርሜላና አብርሽ ከሀገር ይውጡ። አብርሃም እዚህ ሰላም ማግኘት አይችልም። ስለዚህ ከሀገር ወጥቶ ሕክምና የተሻለ ሕክምና ማግኘት ካለበት ከሀገር ይውጡ፣ አንድ ላይ ይሆኑ፣ ሰላማቸውን ያገኙ። እዚህ ጋር የኤፍሬም የሩታ ምናምኖችን ተዋቸው፣ እነሱን እኛ እንጋፈጣለን። ስለዚህ የወንድም ሰላም የምትፈልግ ከሆነ ከሄርሜላ ጋር ከሀገር ከከተማ መውጣት አለበት ብለዋል። እንግዲህ ሚኪዬ ሄርሜላ ወንድም ነኝ ተብዬው ይሄ ሴት ማለት ነው። እና በግድ ከኔ ጋር ሁን አላለችውም። እሷ ስለ ህክምናው ስለ ጤንነቱ ጉዳይ ነው እያሳሰባት ያለው። ኧረ እባክህ ሌላ የለም። ስለ ጤንነቷ ጉዳይ እያሳሰባት ስለነበረ ነው። በዛ ሰዓት እንዴት እንደዚህ ትለኛለች? ተንበርክከ ነው ቀለበት ያደረክልኝ፣ እንዴት አልፈልግሽም ትለኛለች ስትል የነበረው የአብርሃም ጤንነት ስላስጨነቃት ነው። ኧረ እባክህ ሌላ የለም። ሰዓት ስትጠይቀው የነበረው የኤርሜላ እኮ ሰዓቱ የት ገባ? እንዴት እኔ የሰጠው ስጦታ ታወልቃለህ ብላ እንደዛ ስታለቅስ የነበረው ይህ ስለ ሰዓቱ ጉዳይ ነው እንጂ ያስጨነቃት ስለ አብርሃም ጤንነት አልነበረም። ስለ አብርሃም ጤንነት ማናችሁም እየተጨነቃችሁ አይደለም። ገባችሁ አይደለ? እና ደግሞ አሁን ኢትዮጵያ ውስጥ ህክምና የለም። ይሄና ለአብርሃም ኩላሊት ነው የታመመው፣ ቀዶት ህክምና የሚያደርገው ልቡን ሊቀይር ነው፣ ጭንቅላቱን። አረ በፈጣሪ ስም ምን ሊያደርግ ነው ውጭ ሀገር የሚሄደው? ጤነኝ ማለት ምኑን ነው ያመመው? እኔም አውቀው እንግዲህ ኢትዮጵያ ውስጥ ያሉት ዶክተሮች ካልቻሉ ወደ ውጭ ሀገር እንደምጽፉ ወደ ውጭ ሀገር መሄድ አለበት፣ ሄዶ መታከም አለበት እንደሚሉ ነው የማውቀው። የልብ ኬስ ካለበት፣ የኩላሊት ኬስ ካለበት፣ በጣም ከባድ ከሆነ ከሃይማኖት የሚበልጥ ነገር የለም። ሃይማኖት ቦታ መሄድ አለበት። ጸበል መሄድ ካለበት ጸበል፣ ቸርች ከሄድ መሄድ ካለበት ቸርች፣ በሃይማኖቱ ማለት ነው። ገባቸው አይደለም? እና አሁን ይሄ ምንድን ነው በሽታው? ኩላሊት ሊቀይር ነው ወይስ ልብ ሊቀይር ነው የሚሄደው? ውጭ ሀገር መሄድ አለበት። እና አንድ ላይ ይሄዱ እነሱ፣ አንድ ላይ እዛ ይሆኑ። እነሱን ደግሞ ሩታና ኤፍሬምን እኛ እንጋፈጣቸዋለን። ይሄ ግፍጥጥ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ ደግሞ ዴቭ የሚባለውና ይሄ ሚኪ ነው ማን ነው የሚባለው የውሽሚቷ ወንድም ማለት ነው። ይሄ ሽልጥልጥ ሴት ማለት ነው። እና ዛሬ መጥቶ ምንድን ነው ያለው? ሄርሜላና አብርሽ ከሀገር ሊውጡ፣ ከሀገር መውጣት አለባቸው። የሰው ሄርሜላውን በዚህ ሰዓት የቤተሰቦቿን ትታ ከእናንተ ጋርም እየተጋፈጠች ከነሱ ጋርም እየተጋፈጠች ሶስተኛ ወገን ሆና እሱን ለማዳን ነው እየጣረች ያለችው። ለዛ ነው እሱ ደህና እንዲሆን ነው በአንዴ እሱ ስታገኘው ከሀገር ይዛው የወጣችው አላለችም። እሷ አብረን እንተኛ እኮ ነው ያለችው። ያን ቀን ማታ ምንድን ነው ያለችው? ባገኘችው ሰዓት እኮ አብረን እንተኛ፣ በፊት አብረን ምንተኛው ናፍቆኛል ነው ያለችው። እውነት ስለ ጤንነቱ አሳስቧት ቢሆን ኖሮ አብረን እንተኛ ባላለች ነበር። አብረን እንተኛ እንዴት ይባላል? ስለ ጤንነት ጉዳይ ካሳሰባት እንዴ! ስለ ጤንነት ጉዳይ ካሳሰባት እንዴት አብረን እንተኛ ትላለች? ገና አጠገቧ ሲደርስ እሷ የምትፈልገው ሌላ ነገር ብቻ ነው። አብረን እንተኛ፣ አብሮ እንዲተኙ፣ ሌላ ነገር እንዲያደርግላት፣ ሌላ ነገር ልታስደርገው። ልጁን በግድ እኮ ነው ደፍራው የወሰደችው። አብረን እንተኛ። ለዛ ነው እንደዚህ አይነት ሰው ነው ስለ ጤንነቱ የሚያሳስበው። በጣም ታስበ አይደል እንዴ?